ዝተለመደ ሰላምታና ብብዘለኹም ወይ ጽሕኹም ክብራት ተኸታተልቲ መደብ ትግራይ ሚድያ ኔትወርክ ንሎሚ ኣብ ህልውይ ኩነታት ፖለቲካ ኢትዮጵያ ትግራይን ኤርትራን ዝምልከት ፖለቲከኛታት ብሄረ ኦሮሞ ብፍላይ ድማ ዶክተር ሚልኬሳ ዝሃቦ ትንታነ ሒዝናልኩም መጺና ኣለና ንኽትከታተሉና ድማ ብኽብሪ ንዕድም ከምቲ ንሪኦን ንሰምዖን ዘለና እቲ ብውዕሊ ሰላም ፕሪቶርያ ዝተዛዘመ ኩናት ትግራይ ብፍላይ ድማ ንኽልል ትግራይ ብዙሕ ፖለቲካውን ብሄራውን መሰላት ከውሕዝ ትፅቢት ዝተገበረሉ እንተነበረ እኳ በአንጻሩ ግን ካብ መጀመርታታት ምኽታም እቲ ውዕሊ ጀሚሩ ክሳብ እዛ እዋን እዚኣ ዳግማይ ኩናት ንኽስዕብ ሙሉእ ብምሉእ ብዝበሃል ብርኪ ፈሪሱ እዩ እንተበልና ምግናነ ኣይኮነን ነዚ ዘበለና ቀንዲ ምኽንያት ድማ ብቐንድን ብፍላይ እቲ ውዕሊ ከተግብር ዝግብኦ ብዶክተር ኣብይ ኣሕመድ ዝምራሕ መንግስቲ ፌደራል እንትኸውን እቲ መንግስቲ ድሕሪ እቲ ውዕሊ ዝገበሮ ምንቅስቓስ ግና ምስ ክልል ኣምሓራ ጎንፂ ፈጢሩ ኩናት ተጀሚሩ ብዙሓት እናሃለቑ እንትርከቡ ምስ ጎረቤት ሃገረ ኤርትራ ድማ ኩናት ንምኽፋት ንሓይልታት ትግራይ ፀዊዑ ከም ዘዘራረቦም ጀነራላት ትግራይ ኣብ ሚድያታት ወፂኦም ኣቃሊሖም እዮም እዚ ፕሪቶርያ ሽዑ ንሽዑ ኣፍሪስካ ናብ ኩናት ናይ ምእታው ምንቅስቓስ መንግስቲ ፌደራል እቲ ኣብ መንጎ ህዝብታት ትግራይን ኤርትራን ዝተፈጠረ ሕውነታዊ ጽምዶ ክሳብ ሕዚ ክናዋሕን ዓቕሚ መንግስቲ ፌደራል ኣዳኺሙ ዓቕሚ ትግራይ ኢሉ እውን ኤርትራ ከደንፍዕ ገይርዎ እዩ እዚ መንግስቲ ኢትዮጵያ ዝህቅኖ ዘሎ ኩናት መሊኡ ክጅምሮ ይኸውን ዶ ወይስ ይተርፍ ንግዜ ክንገድፎሞ ናብቲ ኣብ መእተዊ ዝሓበርናልኩም ትሕዝቶ ክነምርሕ ኣብዚ ሰሙን በዓል ዶክተር ሚልኬሳ ኣብ መራኸብቲ ሓፋሽ ብዝገበርዎ መደረ ስምምዕነት ፕሪቶርያ ብኸመይን ንምንታይን ክፈርስ ክኢሉ ኣብ ዝብል ዛዕባ ዶክተር ሚልኬሳ መራሒ ውድብ ብልጽግና ኣብይ ኣሕመድ እቲ ውዕሊ ከም ዝፈረሰን ፕሪቶርያ ምባል ትርጉም ዘይብሉ ዛዕባ እዩ ኢሉ ድማ መትከል ሒዙሉ እዩ ነዚ ዝበለሉ ዘሎ ምኽንያት ድማ በቲ ውዕሊ ንትግራይ ክቆፃፀር ሓሲቡ ዝነበረ እንትኸውን ብወገን ትግራይ ግን እቲ ውዕሊ ንወይኑ ከምዘይምልከቶን ንወይኑ ከምዘይገድፈሉን እናነገርዎ እናተቃልስዎን ስለ ዝመፁ እዩ ይብል ኣብ ትግራይ ኩናት ዝፃሕተረ ህወሓት ናብ ብልጽግና ምእታው ስለ ዝኣበየና እዩ ኢሉ ምንባሩ ዘዘኻኽር ፖለቲከኛ ኢታና ሃብቴ ብወገኑ ኣብይ ኣብ ኢትዮጵያ ስልጣን ንወይኑ ብሒቱ ክሕዝ ዝደሊ ናይ ትግራይ ፍሉይ ዝገብሮ ድማ ከምቲ ታየ ደንደኣ ዝበሎ ኣብይ ንሰሜን ዝወቂዑ ንዋዕሉ ዝእዘዝዎ ክሸይም ስለ ዝገበረ እዩ እዚ ዝገበረ ድማ ወቃዕ ቅተል ኮታስ ንሱ ዝበሎም ዝገብሩ ንኽሾም ዓሊሙ ይብል እንደነገረን ኣብይ የጸጥታ መዋቅሩን በተለይ መከላከያን መዋቅር የትግራይ ወታደራዊ አዛዦች ተቆጣጥረው ስላሉ ያንን ለኔ በቀጥታ በሚታዘዙ ህገ መንግስት ገለመሌ የማይሉ ውጋ ስላቸው የሚወጉ ግደል ስላቸው የሚገሉ ቁጭ በል ስላቸው ቁጭ የሚሉ ወታደራዊ አዛዦችን መሰግሰግ እንድችል ጦርነቱን መክፈት አለብኝ ብሎ በራሱ አፍ 2500 የኦሮሚያ ካድሬዎችን ሰብስቦ ነግሮናል ነው ብለው ከታይ ይሄ እንግዲህ የመጀመሪያ ደረጃ ማስረጃ ነው ታየ እዛው ቁጭ ብሎ የሰማው ስለዚህ ከኦሮሚያ በተለየ ከሌሎቹ ክልሎች በተለየ አብይ ለኔ መንግስት የሚያስፈራ ነገር ከትግራይ ጋር የሚያያዝ አለ ብሎ ያምናል በዚያን ጊዜ ማለት ነው ነዚ ዝገበረ ፋሽስት ኣብይ ሕዝውን ነዚ ንምቕጻል እዩ ኣብ ፓርላማ ብቕላዕ ነቲ ውዕሊ ፕሪቶርያ ዝቃወም ዘሎ ይብሉ ብልጽግና ናይ ቢዝነስ ፓርቲ ስለ ዝኾነ ኣብ ትግራይ እውን ዝለኣኽዎም ንምቕማጥ ዝንቀሳቐስ ዘይሕጋዊ ፓርቲ እዩ ዝብል ዶክተር ሚልኬሳ ብወገኑ ኣብ ትግራይ እውን ዘረፍቲ ንምምዳብ ሓሲቡ ኣውይዎ እዩ ምኽንያቱ ኣብ ትግራይ ውድብ ህወሓት ስለ ዘሎን ብተወራረድ ስለ ዝሰርሕን ንኣብይ ክኾነሉ ኣይከኣልን እቲ ዝነበረ ኩናት ድማ ፖለቲካዊ መፍትሒ ድማ ይሓትት ሕዚ ኣብይ ዝኸደ ዘሎ ክያዶ ግን ዳግማይ ብሓይልን ንምቁፅፃርን እዩ እዚ ድማ ኣይከኣልን ይብል ትግራይ ላይም የራሱ የሆነ አሳማን ለመመደብ ነው ብልጽግና መባል እኮ የአሳማ ፓርቲ ነው እና ትግራይ ላይ አልቻለም ለምን ህወሓት ወይ ቲፒኤልኤፍ መንግስታዊ ፓርቲ መንግስትን ስለተቆጣጠረ መንግስት የያዘ ፓርቲ ስለሆነ ቀላል አይሆንለትም ለአብይ እንደሌላው ክልል በቀላሉ ህዝቡን ለማንበርከክ አይችልም ስለዚህ ዋናው የዚህ ጦርነት ዋናው መንስኤ የፖለቲካ ችግር ነው የፖለቲካ ችግር ስለሆነ መፍትሄው የሚመጣ
ከፖለቲካ ነው። ለምን ምንጩ የጦርነቱ ምንጭ ፖለቲካ በመሆኑ ከዛ ከፖለቲካ ውጪ ምንም ነገር አይመጣም። አብይ ፕሪቶሪያ ስዕርና ኢና እናበለ እንትዛረብ ዝስማዕ እንትኸውን ዶክተር ሚልኬሳ ግን ፕሪቶሪያ አብይ ዝተሰዓረሉ ውዕል እዩ ምክንያቱ ድማ ህወሓት ኣብ ኣየር ዝተበተነ ሕሩጭ ኢሉ እንተብቅዕ ሓይልታት ትግራይ ግና ንአብይ ተናሓኒሖምን እምብን ስዕረት ኢሎምን ናብ ውዕሊ በቂዖም ስለዚ እቲ ክሰዓር ዝተሓሰበ ከይተሰዓረ ብምትራፉ ብኸመይ ንአብይ ዓወት ይኸውን ብምባል እዩ ትንታንኡ ዝቕመጥ ዱቄት ሆኗል ተብሎ በአዲስ አበባ ላይ ታውጆ ዱቄት በቃ አብይ አህመድ የለም ከዚህ በኋላ የሚወለድ ዱቄት ነው ተብሎ የተጨበጨበለት ከዛ ትንሽ ቆይቶ ከቆላ ተንቤን አብይን ገርፎ ካባረሩ በኋላ ነው እንግዲህ አሜሪካም ጣልቃ ገብተው አብይን ቁጭ በልና ተስማማ ተብሎ ያው የትግራይ ህዝብ ጥንካሬ ያለ የውጭ ሀገር መንግስታት ጫናዎችም ነበሩ እና ፕሪቶሪያ የሚባል ስምምነት ላይ ተደረሰ። አብይ ሲጀመርም ወዶ አይደለም ተሸንፎ ነው ተገርፎ ነው ያው ህዝብ አልቋል። ብሓፈሻ ውዕሊ ፕሪቶሪያ ንኸይፍፀም ዝገብር ዘሎ አብይ አሕመድ እዩ ግዛታዊ መሬት ትግራይ ንኽምለስ ኣይደለን ተመዛበልቲ ንኽምለሱ እውን ውሕስና ይህብን ትግራይ ምስ ጎረባብቲ ክልላት ይኹን ሃገራት ሰላም ክትፈጥር እውን ኣይደለን እኳ ደኣስ እቲ ንሱ ጥራሕ ዝደልዩ እዩ ዝዛረብ ሕዚ እውን እቲ ቅድሚ ሕዚ ዝጀመሮ ዓምራራይነት ንኸፈፅም እዩ ፕሪቶሪያ ዘፍርስ ዘሎ ነዚ ድማ እዩ እቲ ውዕሊ ኣብ መንጎ ህወሓትን ፌደራልን ዝተገበረ ውዕሊ ዓለም እናፈለጦ ናይ ውልቀ ሰባት እዩ እናበለ ኣብ ፓርላማ ይዛረብ ዘሎ ይብል አብይን ህወሓትን ሓቢሮም ምግባር ኣይኽእሉን ምክንያቱ ድማ አብይ ህወሓት ከጥፎም ከጥፍእን ጥራሕ እዩ ዝደሊ ህወሓት ድማ ኣይጠፍእን ዝብል ዶክተር ሚልኬሳ ምክንያቱ እውን ህዝቢ ትግራይ ሕዚ ዘለዎ ውሕስና ዝሓለወሉ ህወሓት እዩ አብይን ብርሃኑ ጁላን ሕዚ ንበዓል ምግበይ ዘናእስሉ ዘለው ቀደም ናይ ንምግበይ ተላእኽቲ ዝነበሩ እዮም ዓርሰ ምትሓት ስለ ዘለዎም ድማ እዩ ንትግራይ ንምንበርካኽ ዝጓዩ ዘለው ግን ኣይከኣሉን ብዛዕባ ሕገ መንግስቲ ዝዛረቡ ዘለው ድማ እቲ ሕገ መንግስቲ ባዕሉ እዩ ቀዲሙ ኣፍሪስዎ ብምባል እቲ አብይ ዘናውሑ ህወሓትን ዝገበሩ መረፃ አልዒሉ ዘዘኻኽር ስለዚ አብይ ባዕሉ እዩ ናይ ሃገር ሕገ መንግስትን ህልውናን ዘጥፍእ ዘሎ እንትዛረብ ግን መንግስቲ እናጠቐሰ ዘይኮነስ ነቶም ኣብ ሕገ መንግስቲ ዝተቐመጡ ሕግታት እናጠሓሰ እዩ ምክንያቱ አብይ ብሓይልን ኩናትን ጥራሕ እዩ ክገዝእ ዝደሊ ትግራይ ብዘይ ናይ ፌደሬሽን ፍቃድ ዘባረረ እውን አብይ እዩ እምበር ደኣ ብሕገ መንግስቲ መሰረት ካብ ፌደሬሽን ዝወፃእ ብህዝቢ ውሳነ ምዃኑ ዝዝንጋዕ ኣይኮነን ህዝቢ ትግራይ ኣብ ልዕሊኡ እዚ ኩሉ ሕጊ ተጣሒሱ ሃገራዊ ውክልና ኣይውለሙን ንሳቶም ግን ብሕግን መሰረት ጠለዎም ይሓተለው ይብል ትግራይ ላይ ሲጀመር ትግራይን ከፌዴሬሽኑ ያባረረው ማን ያለ ህገ መንግስት ፕሮሰስ ትግራይ እኮ ከፌዴሬሽኑ ከተባረረች እኮ ቆየች እኮ ዛሬ እኮ ሙሉ ከ2020 ጀምሮ እስካሁን እኮ ትግራይ እኮ ተባራለች ነገር ግን እኔ አሁንም ኢትዮጵያ ውስጥ ነኝ ብላ እዛ ውስጥ እንደምንም ሰርቫይቭ ያደረገች ነው ትግራይ ከፌዴሬሽኑ አን ኦፊሻሊ አብይ ትግራይን አባሯል አንደኛ ኦፊሻሊ እንዴት ነው ያባረሩት ፌዴሬሽን ምክር ቤት ውስጥ እንዳይሳተፉ አደረጉ የፈለገ ተቃዋሚ ፓርቲ ቢሆን የፈለገ ሰው ትግራይን ቢቆጣጠር ከፌዴሬሽኑ ያለ መባረር ህገ መንግስታዊ መብት አላቸው ከፌዴሬሽኑ መሄድ የሚችሉት ትግራይ ህዝብ ሲወስን ብቻ አብይ ኣብ ዓብይ ፍርሓት ከም ዘሎ ዝዛረቡ እዞም ፖለቲከኛታት ሕዚ እዚ ኩሉ ምድላው ዝግበር ዘሎ ንትግራይ ንምውጋእ እዩ ምክንያቱ ድማ ኣብቲ ናይ ቅድሚ ሕዚ ኩናት ስዕረት ዝገጠሞም በዓል ብርሃኑ ጁላ ሕዚ እቲ ኩናት ንምስዓር ዓብይ ምድላው ይገብሩ ኣለዉ ግን ድማ 360 ዲግሪ ከቢቦም ዘይሰዓርዋ ትግራይ ሕዚ ብኸመይ ክስዕርዋ ከም ዝኽእሉ ክሓስቡ ይደልዩን አብይ ኣብቲ ሽዑ እዋን ዝነበሮ ክልላውን ኣህጉራውን ዓቕሚ እውን እንተኾነ ሕዚ የብሉን
ኣይኮነን ነበርቲ ኣዲስ ኣበባ መራሕቲ ሃይማኖት ዲያስፖራ ዝገብርዎ ዝነበሩ ድጋፍ እውን ሕዚ የለን ነዚ ድማ እዩ ሕዚ ዓሰብ ብዝብል ናይ ዕውዳት ፕሮፓጋንዳ ናይ ቀደም ድጋፍ ንምርካብ ዝፍትን ዘሎ እዚ ከም ዘይኸውን ድማ ኣብ ሶማልያ ዝገበሮ ምንቅስቃስ ምርካብ በር ባሕሪ ምፍሻሉ ቀንዲ መርኣይ ነጥቢ ይብሉ በዛን ጊዜ ከአብይ ጋር የተሰለፉ የሃይማኖት መሪዎች አሁን ከአብይ ጋር ተቃቅረዋል ሌሎቹ ከአገር ሸሽተው ወጥተዋል ሁሉም ነገር ተገላቢጦሽ ሆኗል በአገር ውስጥ ያለው ድጋፍ ወደ ዜሮ ተቃርቦ ያለበት ሁኔታ ነው ያለው ኔጌቲቭ ካልገባ ስለዚህ በህዝብ ደረጃ ድጋፍ የለውም አሰብ ተብሎ ጥሩምባ የሚነፋው እኔ ለዚህ ነው የሚመስለኝ ለትግራይ ጋር ላይ ለሚደረገው ጦርነት የእጅ አዙር ድጋፍ ለማምጣት አሰብ ካልነው እየጠላንም በቃ እነኚህ ሰዎች ያጣንን ነገር ሊመልሱልን ነው የሚል አብይ እኮ ጦርነት አሸነፈ አላሸነፈ ሄዶ ወራሪ ተብሎ ወሮ የሚያመጣው ነገር እኮ እንደማያድርለት ዲፕሎማሲው ራሱ አጥወልውሎ እንደሚጥለው እኮ ያውቃል ብምቕጻል እዞም ፖለቲከኛታት ሕዚ እቲ ዝበሃል ዘሎ ኩናት ምስ ትግራይ ተተጀሚሩ ኢትዮጵያ ልክዕ ከም እንዳስዋ ማንም ዝኣትወላን ዝወፀላን ኮይና ናይ ምጥፋዕ ዕድላ ዝስፍሕ እዩ በሃልቲኦም ከም ኣብነት ዝጠቕስዎ ድማ እቲ ኩናት ተተጀሚሩ ግብፂ ንምእታው እንታይ የኽልክላ ኤርትራ እውን እንተኾነ ምስ መራሕቲ ትግራይ ፅምዶ ጀሚራ ስለ ዘላ ናይ ምእታው ዕድላ ዝለዓለ እዩ ናይ ሱዳን ሓይልታት እውን እንተኾነ እቲ ኩነታት ሪኦም ናብ ዝመስሎም ክፅጉዑ እዮም ብምባል ኣብይ ዝገበሮ ፈኸራ ብምርኣይ ድማ እቲ ኩናት ንሱ ፈሪሑ እንተገደፎ እዞም ኣብ ላዕሊ ዝተጠቐሱ ሓይልታት ዝገድፍዎ ኣይመስሉን ብምባል ንሓይልታት ኤርትራን ትግራይን ጠቒሶም ዓሰብ እናተባሃለ ኤርትራ ሶቅ ክትብል እያ ማለት ይኸብድ እዩ ሓይልታት ትግራይ እውን እንተኾኑ እዚ ኩሉ ትንኮሳ እናተግበረሎም ሶቅ ክብሉ ኢልካ ኣይሕስ ብሓፈሻ ሓደ ግዜ ናይ ኩናት ፕሮፓጋንዳ ተተጀሚሩ ኩናት ብመን ከም ዝጅመር ኣይፍለጥን ይብሉ እወጋሃለው ብለ አስፈራርተ ስታበቃ ጦርነቱን ትሄዳለህ ትቀራለህ ነው ዋና ምትቀር እስከሆነ እኔ በቃ ትቻለው ብትል ይቀርልሃል ወይ ነው ጦርነቱ ማለት ያስፈራራኸው አካል ለምሳሌ ኤርትራን አስፈራርተሃል እኔ አሰብን የማታስረክብ ከሆነ ጭራሽ ኤርትራን ቀመሃለው ያልከው አካል በቃ ተመልሰዋል ከዚህ በኋላ እንግዲህ ሰላም ነው ብለው ነው የሚቀመጠው ትግራይስ ቢሆን በአፋር በኩል እያዘመትክበት አንዴ ነዳጅ እየቆረጥክ አንዴ በቴሌ እያስፈራራ አንዴ በአውሮፕላን በሌሊት እየሄድክ እያንዣብብክ እያስፈራራ እስከ መቼ ድረስ ነው እነዚህ የሚቀጥለው ዝም ብሎ ነው የሚቀመጠው እጁን አጣጥፈው መጥቶ እንደ በፊቱ እንድታርደው ዝም ብሎ ነው የሚቀመጠው ኣብይ ሕዚ ኩናት እንተወሊዑ ምንም ድጋፍ ክረክብ ከም ዘይኽእል ዝዛረብ ዶክተር ሚልኬሳ ብወገኑ ዘለዎ መማረፂ ብሽም ዓሰብ ድጋፍ ንምርካብ ምፍታን እዩ ስለዚ ነዚ ንምግባር ብትግራይ ክንሓልፍ ኢና ኢሉ ትግራይ ክወቅዕ ድሌት ኣለዎ በዚ መንገዲ ድማ ትግራይ ወቂዖም ናብ ኤርትራ ንምኻድ ድሌቶም ነዚ ድማ እዩ ቅድሚ ሕዚ ንሕወሓት ፀዊዑ ንኤርትራ ክወቅዕ ዝሓሰበ ምስ ኣበይዎ ድማ ንትግራይ ኤርትራ ክወቅዕ ተዳልዩ ይንቀሳቐስ ኣሎ ኣብይ ሕዚ ዕላማ ዘለዎ ወታደር ይውልን ነዚ ድማ እዩ ኣብ ዝሓለፈ ብዙሓት ፍለጦራት ብፋኖ ዝሃለቁ ቁጠባዊ ኩነታት ኢትዮጵያ እውን እንተኾነ ከም ቀደም የለን ህዝኑ ኩናት ኢሉ ዕጥቅን ስንቅን ከቕርበ ይኽእልን ክዘምት እየ ዝብል መንእሰይ ይኹን ኣርቲስት ድማ ሕዚ የለን ስለዚ ኣብይ ኩናት ንምኽፋት ዝፍትን ዘሎ ኣብ ጥራሕ ሜዳ እዩ ከም ዝሰዓር ድማ ምንም ኣይጠራጠረን ይብሉ ድጋፍ አገኝም አብይ ከኢትዮጵያ ህዝብ ድጋፍ አገኝም ወደ ትግራይ ሲሄድ አብይ ድጋፍ አገኘ ስለዚህ ያለው አማራጭ ምንድነው አሰብ የሚባል ነገር የሚበላ ነገር አለ ብሎ ህዝብን መቀስቀስ አለበት አብይ ስለዚህ ምንድነው ምሉት አሁን ጦርነት ከጀመሩ አይ ወደ አሰብ ለመሄድ መሄጃ መንገዱ በትግራይ በኩል ነው ይላሉ ትግራይን ካልመታን መጀመሪያ ትግራይን ካላንበረከክን ወደ አሰብ መሄድ አንችልም ነው ምሉት ስለዚህ አብረን ትግራይን መምታት አለብን ብሎ መጀመሪያ የሚመቱት ትግራይን ነው ማለት ነው
ከዛ በኋላ ወደ አሰብ ኢትዮጵያ በረባሕሪ ከም ዘድልያ ኩሉ ዝስማዕምዑሉ እዩ ዝብሉ እዞም ፖለቲከኛታት ብኣብይ ኣሕመድ ኣካይዳ ግን ኢትዮጵያን ዘለዓለም ምስ ጎረባብቲ ኣባይስካ በረባሕሪ ከይትረክብ እዩ ዝግበር ዘሎ ይብሎም። መላእ ህዝቢ ኢትዮጵያ ድማ ኩናት ንማንም ከም ዘይጠቅም ተረዲኡ ብፍላይ ድማ እቲ ዜናትካ ንምዕምራር ዝግበር ዘሎ ዕግርግር ደው ክብል ክቃለስ ኣለዎም። እቲ እንኮ መፍትሒ ድማ ኣብይ ንምጥፋእ ኩሉ ክሓብርን ንሽግግር ዝኾነ መስርዕ ክደላደልን ይግባእ ይብሎም። እሱን የሚደፋ እሱን የሚሸኝ ሁኔታ ላይ መረባረብ ነው። በሁሉም አቅጣጫ ድንበር ምናምን ሳይበጅ በሁሉም አቅጣጫ አብይን በሚያጠፋ አብይን በሚደፋ መንገድ መረባረብ ነው። አንድ ሁለተኛ ከአብይ በኋላ ለሚደረግ ሽግግር ወዲያውኑ ሰፋ ያለ ጠለቅ ያለ ዝግጅት ማድረግ ነው። ክቡራት ተኸታተልቲ ትግራይ ሚድያ ኔትወርክ ነስዓ ዘዳለናልኩም እዋናዊ ዛዕባ ነዚ መስል ነይሩ። ንምክትታልኩም ካብ ልቢ ንመስግን ሰላም።